በመጨረሻም ፖይራዝ ባይሩማንን በቁጥጥር ስር አዋለ። ኡፉክ ሞተ። የወንድሟ ገዳይ የፖይራዝ አባት እንደሆነ አይሴጉል አወቀች። ቤጉም ራሷን አጠፋች። ኡፉክ አይሴጉልና የፖይራዝን እህት መልተምን አግቷቸው ፖይራዝና የባባ ቤተሰቦች በሙሉ አድራሻውን አፈላልገው እዚህ መጥተዋል። የአዲልቶ ፓልሶ የፖይራዝ አባት ቀኝ እዚህ ጋር አግቶ እያሰቃያት ሳለ ፖይራዝ ደርሶ በጥይት ብሎ ይዘረፋል። አይሴጉል ደህና ነሽ? ፖይራዝ ተረጋጊ፣ እሺ አይዞሽ። እኔ እዚህ ፈርሽ አብቅቷል። ፈርቼ ነበር። አትፍሪ፣ እኔ እዚህ ነኝ። እሺ በቃ ተረጋጊ፣ አብቅቷል። እሺ ነይ እንሂድ፣ በቃ ነይ እንሂድ። ኡፉክ ተነስቶ ፖይራዝን ከጀርባው መጥቶ አንቆ ሊገድለው ይታገል። ፖይራዝ እንደምንም ብሎ አገጩን አውልቆለት ዞር ሲል ኡፉክ ስለት አውጥቶ ፖይራዝን ሊሰካው ይታገለዋል። ፖይራዝ ይዘዋል። ኡፉክ ያለ የሌለ ኃይሉን ተጠቅሞ ሊወጋው ሲል የሽጉጥ ድምፅ ይሰማል። ሳፈር አካባቢውን አጽድተው የፖይራዝ እህት የታሰረችበትን ሁሉ ፈተው ለፖይራዝ ባልደረባዎች ሰጥተዋት ሲሄዱ በመንገዳቸው አንድ የኡፉክ ሰው ጥይት ሲተኩስባቸው ጥይት አልቆበት እነርሱ ዝም ብለው ቆመው ካዩት ተያይተው የጥይት ዝናብ አዝነበውበት ይሄዳል። ሄሎ ባባ፣ ፖይራዝ አይሴጉልን አገናኘኝ እባክህ፣ ድምጿን ልስማው። ሄሎ ልጄ። አባዬ ሰው ገደል። ልጄ ተረጋጊ እሺ። ደህና ነሽ ግን አንቺ አሁን? የኔ ውድ ልጅ እባክሽ ተረጋጊ። የሰው ህይወት አጠፋው፣ የሰው ነፍስ በላው አባዬ። አይሴጉል እባክሽ። ባባ እኔ አጠገቧ ነኝ እሺ፣ ምንም አታስቡ፣ እደውልላችኋለሁ። ሞቷል? አይሴጉል እባክሽ ተረጋጊ እሺ። ሞቷል አይደል? አንቺ ይኸውልሽ ነፍሰ ገዳይ አይደለሽም እሺ። እኔና ራስን ነው የተከላከልሽ። ማዳን አለብኝ፣ ህይወቱን ማትረፍ አለብኝ። እኔ እኮ ሐኪም ነኝ። የሰው ህይወት ማዳን ያለብኝ፣ ሰው መግደል የለብኝም። አይሴጉል እባክሽ አቁሚ። የወንድሜ ገዳይ እንኳን ቢሆን እኔ መግደል የለብኝም። እሱን መግደል የለብኝም። እባክህ ተነስ፣ እባክህ አትሙት እባክህ ተነስ። አይሴጉል ታይላንድ የፖይራዝ አባት ከዚህ ታይላንዳዊ ከበርቴ እግር ስር ቁጭ ብለው ከባለጸጋው ክብር የተነሳ በአስተርጓሚ አውርተው በወንጀልና በስርቆት ስፍራ አብረው ለመስራት በጋራ ይስማማሉ። ቱርክ ፖሊስ ጣቢያ አይሴጉል የታገተችበትን ሁኔታ እንዲሁም ስለገጠማት ነገሮች በሙሉ ለፖሊስ ቃሏን ትሰጣለች። ፖይራዝ እርግጠኛ ነህ ግን ሰውየው ላይ የተኮስክበት አንተ ነህ? አዎ እያልኩ ነው። ፖይራዝ አልገባኝም። ቆይ አሁንም ከዚች ልጅ ጋር እየተገናኛችሁ ነው ያላችሁት? አልገባኝ። ልጅቷ እኮ ታግታ ነበር። ምን እያልክ ነው ዋና አዛዥ? እኔ ግን ውስጤ እንደሱ እያለኝ አይደለም። ፖይራዝ ሌላ ነገር አስቤ አይደለም፣ አታስብ። ምሽት ላይ ዙልፊከርና የፖይራዝ እህት ከመቀራረብም በላይ ነገሩ ከፍ እያለ ባባና ስፒና አብረው ብዙ ጊዜን እያሳለፉ አይሴጉልን እነ ሰፈር አጅበው ይዘዋት መጥተው አባቷን በስስት ታቅፈዋለች። ፖይራዝም የቤጉን ቤት መጥቶ ልጁ ጋር ይገባል። ልጄ ራስሽን አትውቅሽ እሺ። ያ አረመኔ መሞት ይገባዋል። አልሞተም፣ አድኜዋለሁ አባዬ። አሁን ሆስፒታል ነው። ልጄ እንዳልተኛ በደንብ አውቃለሁ። ሕፃን ልጅ መሆን በጣም ከባድ ነገር፣ በተለይ ደግሞ የኔ ልጅ መሆን። ይቅርታ አድርግልኝ እሺ ልጄ። ቅድም ከባድ እሳት ውስጥ ነበርኩኝ። እወድሃለሁ እኮ ግን ቅድም እኮ ጮክብኝ። ሁለተኛ እንደማጮህብኝ ቃል ግባልኝ ልጄ። ትልቁ ስህተት ምን እንደሆነ ታውቃለህ? አባት ለልጁ የሚገባው ቃል ነው። ቃል ግባልኝ አባዬ። በፍጹም ይህንን ሰው እንደማትጎዳው ሕግ ይጠይቀው እንጂ እባክህ አንተ ምንም እንደማታደርገው ቃል ግባልኝ አባዬ። ልጄ እባክሽ፣ አንቺ ላይ እኮ የማይገባ ነገር አድርጎ አባዬ፣ እባክህ ቃል ግባልኝ አባዬ። እሺ ልጄ ቃል ግባልሻለሁ ልጄ። ፖይራዝ ወዴት ነው የምትሄደው? እዛች አይሴጉል ጋር ነው አይደለ? በድጋሚ አዎ አይሴጉል ጋር። ለምን መሰለሽ ሁሉ ጊዜ እርሷን የምከተለው ንገሪኝ እስኪ። ስለማፈቅራት ነው ገባሽ? ሁሉ ጊዜ ላያት ፈልጋለሁ። በየሰዓቱ በየደቂቃው በየሰከንዱ ላያት ፈልጋለሁ። እሺ ሂድላት። እኔ ግን እዚህ ሁሉን ነገር ለማስተካከል ራሴ ለመቀየር ምናምን እየሞከርኩኝ ነው። ግን አንተ ይሄ ልፋቴ ምንም አልታየህ። አትጩህ፣ ሲናን ተኝቷል። እሰራልሃለሁ። እሺ ታያለህ። ደግሞ የፈለግሽውን አድርጌ አያገባኝ። ከአይሴጉል ራቅ። ታያላችሁ። አቤት አባዬ ጠራኸኝ? ያን ኡፉክ የት ሆስፒታል እንደደበቁት ንገረኝ፣ አጣራ። አንተ ደግሞ ምንም እንዳታደርግ እሺ አባዬ አታስብ። የእስማኤል ሰው የኡፉክን ሁኔታ የተፈጠሩትን ነገሮች በሙሉ ደውሎ ይነግረዋል። የተረገማችሁ እግሬ ለአንድ ቀን ቢወጣ ያቺን ትንሽዬ ስራ መስራት አቃታችሁ። በመጀመሪያው አውሮፕላን እመጣለሁ። እስከዛ ምንም እንዳታደርጉ። ፖይራዝ ከአይሴጉል አጠገቡ ምሽቱን አብረው ያሳልፋሉ። አይሴጉል እኔና አንቺ ሁለት አይደለንም አንድ ነን። ዜማና ሳፈር ቤታቸው ውስጥ ፈንድሻ እያፈነዱ ከፈነዱም በኋላ እየተወራወሩ በደስታ ዙልፊከርና የፖይራዝ እህት መልተምም እየበሉ እየጠጡ ምርጥ ምሽትን አብረው ያሳልፋሉ። ጠዋት ላይ ሳፈር የሆነ የሚቃጠል ነገር አይሸትም? ቆይ እኔ ሌው ወይኔ አምላኬ አሁንም በድጋሚ ረሳሁት። ሄሎ እኔ ሴም ያኮራለኝ። ይኸውልህ ዶክተር ጋር አስቸኳይ ቀጠሮ መያዝ ፈልጌ ነበረ። እሺ እመጣለሁ። ሳፈር በቃ አንተ ሄድሽ፣ እኔ አንድ የማደርገው ጉዳይ አለኝ። ወደዛ ልሄድ ነው። እኔ ላደርስሽ እባክህ። አይ እኔ ድርቃት በሽ። ወይዘሮ ኡምራን የት ሄዳ ነው አንቺ ቁርስ የምታውቀው? አባርሪያታለሁ አባዬ። ገንቦ በሊድና ይዛት ነው። እሺ ባባ። አባዬ ግን እኮ እኔ አልፈልጋትም። እኔ ደግሞ እፈልጋታለሁ። እኔም እፈልጋታለሁ። እኔም እወዳታለሁ። እኔም እፈልጋታለሁ። ወሊድ ገንቦ ይዛት ነው።
ስሚኝ፣ ቆይ አንቺ ራስሽን ማን አድርገሽ ነው የምታስበው? ወይዘሮ ሰው እዚህ ቤት ማን መቆየት እንዳለበትና ማን መሄድ እንዳለበት የምወስነው እኔ ብቻ ነኝ። ግልጽ ነው። ካልፈለግሽ ደግሞ የልጅ ልጅሽን እዚህ ቁጭ አድርገሽ የፈለግሽበት መሄድ ትችላለሽ። ቆይ ለምን ሲባል ነው እኔ ከዚህ ቤት የምባረር ነው? ምክንያቱም ከዚህ በኋላ ተሳስተሽ እንደዚህ አይነት ንቀት ደግመሽ እንዳታሳይኝ። ግልጽ ነው። አባዬ መጀመሪያውኑ እኮ ነግሬህ ነበር አባዬ፣ ከዚህ ሴት ጋር መኖር አሁንም አልፈልግም። የአባታቸውን የአዲል ቶፓልን እውነተኛ ማንነቱን ይፋ ለማውጣት መልተምና ፖይራዝ አሁንም እየለፉ። እማዬ ዛሬ ስራ አትሄጂም እንዴ? አይ ኒሳ ልጄ ከዚህ በኋላ አልሄድም። አባረሩሽ አይደለም እማዬ? አይ ልጄ እኔ ስላልተመቸኝ ነው። እሺ አታስብ፣ ደግሞ የተሻለ ነገር ፈጣሪ ይሰጠናል። ቆይ እኔ ልክፈት። እማዬ የሆነ ዛፍ ነገር በር ላይ ቆሟል። ወይዘሮ ኡምራን እንዴት አደርሽ? እንዴት ነሽ? አቶ ባህር ነው ላከኝ። ልወስድሽ ነው የመጣሁት። ነይ እንሂድ። ባለሀብቷ ስፒና ለባባ ሟች ልጅ በስሙ ሰይማ ይህንን ሆስፒታል ታስጎበኘዋለች። አቶ ባህር እዚህ ብዙ ወገኖቻችን እንደሚረዱበት ተስፋ አደርጋለሁ። እኔ በሕይወቴ ከተሰጠኝ ልዩ ስጦታ ሁሉ ይህንን የሚበልጥ ስጦታ እስካሁን ድረስ የለም። አመሰግናለሁ ወይዘሪት ስፒና፣ በጣም አመሰግናለሁ። ሆስፒታል ኡፉክ እያገገመ ነው። ፖሊስ አብሮት ነው። ታዲያ ይህ ነርስ ስላልነቃ ቀዶ ጥገና ማድረግ አለበት ብሎ ወደ ቀዶ ጥገና ክፍል ይዞት ይሄዳል። ሄሎ አባዬ፣ ኡፉክ ያለበትን ቦታ አድራሻ ደርሼበታለሁ። እሺ አድራሻውን ብቻ ላክልኝ። ይቅርታ አድርጊልኝ፣ አስቸኳይ ጉዳይ ገጥሞኝ ነው። መልካም ቀን ይሁን። እሺ ለአንተም። በነገራችን ላይ ይሄ ላንቺ፣ እኔ ራሴ ነኝ የሰራሁት። በጣም አመሰግናለሁ። በጣም ያምራል። ለ48 ሰዓት ያክል አልተኛውም። አድካሚ ጉዞ ነበረ። ያ ጀዝባ ኡፉክ ቆይ ሞቷል? ንገረኝ። አይ በሕይወት አለ፣ ግን እስካሁን አልነቃም ጌታዬ። ግን ብዙ የፖሊስ አባሎች አሉ ጌታዬ። ባትሄድ ጥሩ። እነዚህ ጋዜጠኞች ደግሞ አሉ። ወይዘሪት ሴማ ይህንን ስልሽ በጣም አዝናለሁ። ምንድነው ዶክተር? አሁንም እየረሳሁኝ ምንድነው? አልገባኝም። የሆንኩት ነገር አለ? በጣም ከባድ ነው። አዝናለሁ። መጥፎ ዜና ነው የምነግርሽ። የቤጉም መኖሪያ ቤት ቤጉም ፖይራዝን የግሏ ማድረግ ባለመቻሏ የውሃውን ገንዳ በውሃ ሞልታ ራሷን ለማጥፋት ውሃ ውስጥ ትገባለች። ለምን አምላኬ፣ ለምን እማዬ የት ነሽ? እማዬ የት ነሽ? እማዬ እንዴ! እማዬ የት ሄደሽ ነው? ይህን ያህል ሰዓት ስጠራሽ እማዬ። ምን ለምንድን የምታለቅሽው? ንገሪኝ። ነርሱ የቀዶ ጥገና ክፍል ውስጥ አስገብቶ ለባባ ሰጥቶት ይሄዳል። ፖሊሶች እያነፈነፉ ነው። አቶ ባህር 5 ደቂቃ ብቻ እባክህ፣ በቶሎ ቋጫው። አይዞህ አትፍራ። የማላገኝ መስሎ ነበር አይደለ? አንተ ቆሻሻ! ያ የተረገመ አለቃ አዲል ቶፓል የት ነው ያለው? ተናገር። ማነው አዲል ቶፓል? ተናገር፣ ንገረኝ። ስማኝ፣ አልጎዳህም ብዬ ነበረ፣ ግን ዕድሜ ለአንተ አስገደድከኝ። በአንድ ሴት ልጅ መጣህብኝ። ተው፣ እነግርሃለሁ። አቶ ባህር እባክህ ነገር በቶሎ ቋጫው። ፖይራዝ ስለሁሉም ነገር ያውቃል። አውቆ ነው እንደማያውቀው ነው እያስመሰለ ያለው። እየነገርኩህ ነው። ምንም ነገር እንዳታስብ አቶ ባህር። ሁሉንም የሆስፒታሉን ካሜራዎች በሙሉ እንዳይሰሩ አድርገናቸዋል። እሺ አታስብ። ማንም ስለዚህ ነገር ሊያውቅ አይችልም። ጥሩ። ባባ በጥፊ ብሎ አስወግዶት ይሄዳል። ባባ በጀርባ በር በኩል እንደወጣ የፖይራዝ ባልደረባ ፖሊሶች መጥተው እስካሁን ድረስ አላለቀም እንዲህ ብለው እነርሱን ያስጨንቁታል። ውጪ ላይ በጀርባ በኩል እስማኤል ካራይል ወይንም የፖይራዝ አባት አዲል ቶፓል ባባ ኡፉክን አሰናብቶ ሲወጣ በጥቂቱ ባባ ከአባቱ ገዳይ ጋር ከዓመታት በኋላ በመንገዳቸው ተያይተው ይፋጠጣሉ። ባይሮማን ባባ ጥሎት ይሄዳል። ምን እያሰብኩ እንደሆነ ታውቃለህ ፖይራዝ? ነገሮችን እኛ ላይ ተደራረቡ። ለትንሽ ወራት ለምን ውጭ ወጣ እንበለን? የሆነ ሀገር ሄደን እፎይ ብለን ለምን አንመለስም? ሲናንንም ይዘነው መሄድ እንችላለን። አይሴጉል አዲል ቶፓል አባቴ ነው። ወንድምሽን ያስገደለው አዲል ቶፓል የኔ አባት ነው። አይሴጉል ደህና ነሽ? አይሴጉል የት ሄድሽ? አይሴጉል ደህና ነሽ? እንዴት? የአንተ አባት የፓርላማ አባል አይደለም እንዴ? ከሃዲ አስመሳይ ሰው ነው። እስማኤል ካራይል ራሱ አዲል ቶፓል። አይሴጉል ይህንን ያደረገው ራሱ አባቴ ነው። አይሴጉል ደህና ነሽ? አይሴጉል ከባድ እንደሆነ አውቃለሁ። አይ እየቀለድክ ነው። የወንድሜን ገዳይ። አይሴጉል ተነስታ መታጠቢያ ቤቱ ገብታ ወደ ላይ ይላታል። ዞር በልልኝ፣ ንቀቀኝ። ምን ፈልጎ ነው? ወንድሜን ለምንድን ነው እንደዚህ ያደረገው? ንገረኝ። በቃ እባክሽ አይሴጉል ለመረጋጋት ሞክሪ።
ሲማ ምን አለች ወንድሜ? ምን አውቃለሁ፣ ስወጣ እነግርሃለሁ ነው ያለች። ግን ምን እንደሆነ አልነገረችኝም። እባክህ ሴቶች የሰርጋቸው ቀን ሲደርስ ሁሉም እንደዚህ ናቸው። ሙሽራዬ በላ እባክህ ወንድሜ፣ ብዙ ስራ ነው ያለብኝ። እባክህ ና። የሰርጋቸው ዝግጅት በከፍተኛ ሁኔታ እየተሰናዳ ፖይራዝ ነው አይሴጉልን ያዳናት። ፖይራዝና አይሴጉል አሁንም እየተገናኙ ነው። ክቡርነቱ የኡፉቅ ቤተሰቦች አይ ማንም እዚህ የለም፣ እኛ ፖሊሶች። ለማንኛውም አቶ ኡፉቅ ሞቷል። ወደ ቀዶ ጥገና ክፍል ማን እንዳስገባው አልናውቅም። ያለኛ ፍቃድ ነው የገባው። ባሂር ኡማን እዚህ ነበረ፣ በጀርባ በኩል ሲወጣ አይቼዋለሁ። እርሱ ነው የገደለው፣ በእርግጠኝነት እርሱ ነው። ጨረስከው አባዬ? በጣም ጥሩ። ማንም አላየህም አይደል? እስማኤል ካራይል ከሆስፒታል ስወጣ አይቶኛል። ሌላ ውሸት ልዋሽሽ አልፈልግም አይሴጉል። ይህንን ህመም ብቻዬን ይዤ መቀመጥ አልችልም። እሺ አሁን ምን እናደርግ ነው? አባዬን ሲሰማ በቃ ሁሉም ነገር ድብልቅልቁ ነው የሚወጣው። አይሴጉል አንቺ ብቻ ከጎኔ ሁኚ እንጂ ሁሉንም ነገር እናልፈዋለን። እሺ ይሄ አንተ ጥፋት አይደለም። ና እንሂድ። ወዴት ነው አይሴጉል? እንዴ ቆይ አንድ ጊዜ ወዴት እየሄድሽ ነው? ሄጄ ግንባሩን ብዬ ደፋዋለሁ። የወንድሜ እንደመመልሳለሁ። አይሆንም አይሴጉል፣ እኔ ወጣዋለሁ። አንቺ ማሳት ውስጥ ስትገቢ ዝም ብዬ ቆሜ አላይሽም። ይኸውልሽ ትንሽ ጊዜ ስጭኝ እባክሽ። ዝም ብዬ ቁጭ ልል አልችልም። ሄጄ ዋጋውን ነው የምሰጠው። ዞር በልልኝ። አባዬ ማንን ነው ዋጋውን የምትሰጪኝ? አይ አስፈላጊ አይደለም፣ ይሄ የኛ ጉዳይ ነው። ልጄ ደህና ነች ግን? አዎ አንተ ለምን መጣ? ፖይራዝን ላናገረው። ፖይራዝ ልጄ እባክህ እንዳትደብቀኝ። ስለ አዲል ቶፓል ምንድን የምታውቀው ንገረኝ። ፖይራዝ ስለ አዲል ቶፓል እያወቅህ ከሆነ ያልነገርከኝ ግን አታስብ፣ እኔ እንደደረስኩበት እነግርሃለሁ። አደራ ፖይራዝ፣ ይሄን አረመኔ እኔ ራሴ ነኝ ዋጋውን የምሰጠው። አለቃ ሁሉም የሆስፒታል ካሜራዎች ጠፍተዋል። ያንን ነርስ ፈልጉት፣ ፍጠኑ ፍጠኑ። ሳደቲ ነርሱን ከሀገር ፈጥነው ውጣ ብሎ ያዘዋል። ሄሎ አለቃ፣ ችግር ተፈጥሯል። ኡፉቅ ካንታር ሞቷል። ምን ተገድሏል? ምን እያልሽ? እሺ መጣው። እኔ ሳልመጣ ቤቱ እንዳትሄዱ። አንተን አይደለህ በየገደልከው? አዎ ሞት ሲያንሰው ነው። ገና አዲል ቶፓል የሚባለውን አግኝቼ እኔ ራሴ በገዛ እጄ አንቄ ገለዋል። ግን እኮ አላደርገውም ብለህ ቃል ገብተህልኝ ነበረ። ለእሱ የሚገባው ይሄ ነው የኔ ልጅ። አይሴጉሌትም እንዳትሄጂ እሺ? እኔ መሄድ አለብኝ አሁን። ሴማ ሐኪሙ ምን አለሽ? አይ ምንም። በጣም አዝናለሁ። ምናልባት በዚህ የጭንቅላት ህመም ምክንያት ከዚህ በኋላ ቢበዛ በአማካኝ 5 ዓመት ብቻ ነው በህይወት ልትቆይ የምትችል። ነገር ግን እርሱን ማንም ሊያውቅ አይችልም። አንዳንድ በዚህ በሽታ የተጠቁ ሰዎች 20 ዓመት ሊኖሩ በ20 ቀናቸውም ሊሞቱም ይችላል። አሁን ትዳር ልትይጂ ስለሆነ ለባለቤትሽም ቀድመሽ ለእርሱ ማሳወቅ አለብሽ። አዝናለሁ። ጤናሽ እንዴት ነሽ አሁን? አሁን ደህና ነኝ፣ በጣም ደህና ነኝ ዙልፊከር፣ አመሰግናለሁ። ፖይራዝ አባቱ ቢሮ ሲገባ አባቱን አይቶ በንዴት ይታወራል። ራሱን እንደምንም አረጋግቶ ያንን ነርስ አምጣልኝ ይለዋል። ከዚህ በኋላ ከዚህ ቤት ማንም ሰው ሊያባርርሽ አይችልም። እሺ ወይዘሮ ኡምራ? እሺ አቶ ባሂር፣ እባክሽ ከዚህ በኋላ አባዬ ወይንም ባባ ብለሽ ጥሪኝ። እሺ አባዬ። ሰውንጉል በይቅርታ ጠይቂያት። ይቅርታ አድርጊልኝ። ስሚኝ፣ ገንዘብ ያስፈልግሽ ነበር አይደለ? ለምን? እስር ቤት ላለው የልጅ አባት ያስፈልገዋል ነው። በይሺ ወደ ስራሽ መሄድ ትችያለሽ። ከዚህ ቤት እንዴት እንደማሽቀነጥርሽ እኔ ያውቃለሁ። ባባ መግባት እችላለሁ? ግባ ልጅ ግባ። ባባ አሁን ሁሉም ነገር ተደራርቦብሃል እና ደግሞ የጥሪው ካርዲያውን ለእንግዶች በትነና ምን ብናደርግ ይሻላል? እናራዝመው ሰርጉን? አይ ልጅ ለምን ሲባል እንደውም ይኸውልህ ተጨናንቀናል። ትንሽዬ ዘና ፈታ ምን በማለት አለብን አይደለም? አመሰግናለሁ አባዬ። ሰውንጉል ገንቦና ኡምራን በየአጋጣሚው ሁሉ ፎቶ ታነሳቸዋለች። አለቃ ነርሱ ውስጥ ነው፣ በመንገዱ ካሜራ ላይ ደርሰንበታል። ጥሩ እሺ እንግባ። መርት አንተ በዚህ በኩል፣ እናንተ ተከተሉኝ። ኡፉቅን ያስገደለው ሰው ከሀገር ሊወጣ ዕቃዎቹን በሙሉ እየሰበሰበ ፖይራዝ ቤቱን ሰብሮ ይገባል። ቤት ውስጥ ሲፈልጉት ፖይራዝ መኝታ ቤት ውስጥ አልጋ ስር ተደብቆ ያገኘዋል። እዚሁ ተደበቅ እሺ፣ ድምፅ እንዳታሰማ እሺ። አለቃ ማንም ቤት ውስጥ የለም። እዚህም የለም። በቃ እንውጣ ከዚህ። አለቃ ከዚህ ወዴትም ሊሄድ አይችልም፣ እርግጠኛ ነኝ። ይኸውልህ እዚህ ቤት ውስጥ ነው ያለው። አይደለም አየን እኮ ምንድን ነው የምትለው? ሄሎ ሰውየው እዚህ የለም። የት ሊሄድ ይችላል? ፖይራዝ በደንብ ፈልጉት እንጂ። እሺ አላገኙትም። በዚህ ፍጥነት የት ሊሄድ ይችላል? ቆይ እኔ ያልገባኝ አሁንም ከአይሴጉል ጋር ፖይራዝ ይገናኛል እንዴ? እንዴት ሄዶ ሊያድናት ቻለ? አልገባኝም። ምናልባት ይገናኙ ይሆናል ክቡርነቱ። ልጅቷ በጣም ተወደዋለች። እርግጠኛ ነኝ አስሊ፣ አለቃችን የሆነ ነገር እየደበቀ ነው። ምን እያልክ ነው አንተ? አብዳል እንዴ? መርት ምን እያልክ ነው? ማረጋገጥ አለብን። ምሽት ላይ የነሰፈርን ሰርግ ተከትሎ የደስደስ እንበል ተባብለው ወንዶቹ እዚህ መጥተዋል። ሳድረቲንን በልዩ አክብሮት ከተቀበሉት በኋላ የአስተናጋጅ ሳይሆን ሳድረቲን ጋር ትከሻ ለትከሻ ሲጋጭ አለቃው ይቅርታ እንዲጠይቅ ያደርገዋል። በዚህ ቂም የያዘው አስተናጋጁ ያዘዙት መጠጣቸው ውስጥ አደንዛዥ ነገር ጨምሮ ይወስድላቸዋል። ባለቤቱ ዘና እንዲሉ በርካታ ሴቶችን ሲያመጡላቸው ሳፈር የተከበርኩ ባለትዳር ነኝ ሲል ለጨዋታ ነው በማለት እነ ዙልፊከር እባክህ ቁጭ በል ብለው እነ ግንቦ አስገድደውት ቁጭ እንዲል አድርገውት ሳይፈልግ ቁጭ ይላል። የመጣላቸውን መጠጥ ሻት እያደረጉ በአንድ ጊዜ ብው ብለዋል። አትንኩኝ ሲል የነበረው ሳፈር አሁን ቺኳ ተጠምጥማበታለች። ዙልፊከር ይቀባጥራል። ገንቦ የለም። ሳድረቲን ሌላ ታሪክ ውስጥ ነው። ሰዎቹ የሚያደርጉትን ምንም ነገር አያውቁ። ሁሉም የሚታያቸው ነገር ቢዥ ያለ ነገር ብቻ ነው። ሳድረቲን ሽጉጡን አውጥቶ ወደ ላይ እየተኮሰ ዶላር እንደ ጉድ እየተበተነ አስተናጋጁ ጭራሽ በላዩ ይጨማምርባቸዋል። ሄሎ ወይዘሮ ቤጎም፣ አቶ እስማኤል ነኝ፣ የፖይራዝ አባት። ደህና ነሽ? ይቅርታ በዚህ ሰዓት ስለደወልኩኝ። አቤት ምን ፈለግ? እኔ ራሴን ለማጥፋት ሞክሬ ነበር ዛሬ። ተወኝ። ምን ነው ደህና አይደለሽም እንዴ? ለምን? ያቺን ልጅ በጭራሽ አሁንም ሊተዋት አልቻለም። አሁንም አብረው ናቸው። ከማን ጋራ? ከአይሴጉል ጋራ ነዋ። ከራሱ በላይ ነው የሚወዳት። ቆይ ለምንድን ነው ይህንን ለአንተ ማብራራለህ? ልዘጋው ነው በቃ። ይቅርታ በዚህ ሰዓት ስለረበሽኩሽ። ሰርጉ ነገ ነው አይደለም? አዎ ባባ። ይኸውልሽ ልጄ፣ በቶሎ ልጅ እንድታሳዩኝ እፈልጋለሁ። እሺ? ስማ
ሴማ ደህና ነሽ? አዎ በቃ እኔ ልሂድ። ነርሱን እዚህ ባህር ዳርቻ ጋር ከሀገር ሊወጣ ሲል ሁለቱ የፖይራዝ ታማኝ ፖሊሶች ለፖይራዝ ሳያሳውቁት ማንቁርቱን ይዘው በቁጥጥር ስር ውለው ይዘውት ይሄዳሉ። ይነጋል። ጠዋት ላይ የኮረኔል ገንቦ ግልገል አቅፎ ዙልፊከር የኮረኔሉን ዩኒፎርም ለብሶ ስዕሉን አፍንጫው ላይ ስሎ ሳደቲን ፓሮቷን ይዞ ጠረጴዛው ላይ ሳፈር ወለሉ ላይ በቦዲ አቅላቸውን ስተው ተኝተዋል። ፈር ቀድሟቸው ተነስተው ሁሉንም ይቀሰቅሳቸዋል። ሁሉም ሲነቁ ራሳቸውን እዚህ ሁኔታ ውስጥ ሆነው ያገኙታል። ሳፈር የሴት ስም ደረቱ ላይ ተነቅሶ ሲያይ ያብዳል። ለማጥፋት ሲሞክሩም አይጠፋ። ቆይት ነው ያለ ነው። እንዴት ነው እዚህ የገባ ነው? ፖይራዝ ፖሊስ ጣቢያ ሲገባ ነርሱ ሊያመልጥ ሲል እንደተያዘ አለቃው ይነግረዋል። የምርመራ ክፍል ውስጥ እና አስሊን ኡፉክን ማን እንደያዘው ሲያስጨንቁት ፖይራዝ ይመጣል። ልጄ እንዴት አደርክ? ትላንትና ማታ ለሚስት ደውዬ ነበር፣ ነገር ግን ቤት አልነበርክም። የት ነበርክ ልጄ? ከአይሴጉል ጋራ ነበርክ አይደለም? አይ ምን ሆነሃል አባዬ? ቤቴ ነበርኩ። ከአይሴጉል ጋራ ደግሞ ምንም የሚያገናኘን ነገር የለም ብዬ ነግሬሃለሁ። ነው ጥሩ። በላውን ነርሱን ይዘነዋል። ሂድና አወጣጣው እንዲናገር አድርገው። ለእኔ ማሳወቅ አልነበረባችሁም? ይቅርታ አድርግልን፣ ድንገት ነበር አለቃ። ስለዚህ ነገር በኋላ እናወራለን። እሺ በል ተናገር። ባሂሩ ማን ነው ኡፉክን የገደለው? ጠበቃዬ ካልመጣ ምንም ነገር አልናገርም። ተው እንጂ። ፖይራዝ ሳይፈልግ ቀጥቅጦ ደብድቦ እንዲናገር ያደርገዋል። አትናገርም? ተናገር። እሺ ባሂሩ ማን ነው? በጣም ጥሩ ፖይራዝ፣ በላሁን ባሂሩ ማን ጋር እንሂድ። ለአቃቢ ጉደው ያሳውቋለሁ። የፖሊስ ቡድኑን በቶሎ አዘጋጁ፣ ፍጠኑ። የኮሎኔል ቤት በር ሲንኳኳ ዙልፊከር ተነስቶ ሲከፍት የኮሎኔል ቤት እንዳሉ ሁሉም ያውቃል። ሴማ እንደመጣች ሲያይ ሰፈር ቶሎ ብሎ ሸሚዙን ይለብስ። ነገ ደግሞ ኮሎኔሉን ይቅርታ ይጠይቁታል። ምንም ችግር የለውም ወጣት አይደላችሁ እንዴ? ያጋጥማል። የነባባ ቤት ኤስፒናና ባባ ልብ ለልብ እያወሩ ሳለ በርካታ የፖሊስ መኪኖችን አስከትሎ ፖይራዝ ቡድኑን እየመራ ወደ ባባ ቤት ይገባሉ። ፖይራዝ አባዬ ምን ተፈጥሮ ነው? አባዬ ፖሊሶች መጥተዋል። ባሂሩማን ከኛ ጋር መምጣት አለብህ። ለምን? በኡፉክ ካንተር ግድያ ተጠርጥረሃል። አቶ ባሂር ያለ መግባባት ነው የሚሆን። ስለሱ ጣቢያ ታብራራልናል። ምንም አታስብ። ምን እያደረክ ነው? ፖይራዝ ምን እያደረክ ነው? ለሳድረቲን እነግረዋለሁ። ምን? ለሳድረቲን ብትጸልይለት ጥሩ ነው። አባዬ ፖይራዝ ምን እያደረክ ነው? አባዬ በል ተራመድ ባሂሩማን።